ለምን ሴት ከተበደለች በር አላንኳኳን ገብቼ ነው ዘራ ሆነላ ፊታውራሪ ሆኖ አንዳንዴ ለራሴ አሁን ሰት ነው መስቀልና ማረቆ ወረዳ ምክር ቤት ማስታወቂያ ሲያወጣ ለፖሊስነት ማቸዋል በአዲስ እንግዳ ዛሬም ተገናኝተናል። ጤና ይስጥልን ክቡራትና ክቡራን ተመልካቾች እንዴት ቆያችሁ? ሶዶ ለማ ሚዲያን መከታተል ጀምራችኋል። እንግዲህ አናሊቲክሱ እንደሚያሳየው ብዙዎቻችን ሰብስክራይብ ሳናደርግ እንከታተላለን። ይሁንና በድጋሚ ለማስታወስ ወዳለው ሶዶ ለማ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁን ወዳጅነታችሁን ግለጹልን። ቤተሰብ እንሁን፣ አብረን ረጅሙን ጉዞ እንጓዝ። የዛሬው እንግዳችን የፌዴራል ማረሚያ ቤቶች ኮሚሽን ምክትል ኮሚሽነር ጀነራሏ ሉባባ ጀማል ናቸው። እንግዲህ ከብዙ የአመራርነት የግለሰባዊ ህይወት የተቀዳ ተሞክሮ ዛሬ ወደ እናንተ ይደርሳል። እስከ መጨረሻው ድረስ እንድትከታተሉን በአክብሮት በድጋሚ እየጋበዝን ክብርት ኮሚሽነር ጀነራል ወደ ስቱዲዮአችን ስለመጡ በቅድሚያ በጣም አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁ። እኔም በጣም አመሰግናለሁ። ሶዶ ለማ ሚዲያ እኔ ያለኝን ታሪክ ያሳለፍኩበትን እንዳካፍል በዚህ ልክ አክብሮት ስለጋበዘኝ በድጋሚ በተመልካቹ በአድማጩ ስም ማመስገን እፈልጋለሁ። ያው ሶዶ ለማ ሚዲያን ቅድም አንተ በመግቢያ ላይ እንደገለጽከው ላይክ፣ ሼር፣ ኮሜንት እያደረጉ ወዳጅነታቸውን እንዲያጠናከሩ በዚህ አጋጣሚ እኔም መግለጽ ፈልጋለሁ። ለርሶም የሚነሳ ጥያቄ ካለ በዛው ኮሜንት ውስጥ ያንሱ አይደለ? ይቻላል። አዎ ይቻላል። እኔ አንድ ነገር ላስፈቅድ፣ ለጨዋታው ምቹነትና በግልም ስለምንግባባ አንቺ እያልኩ እንዳወራ ይፈቀድልኝ? ፈቅጃለሁ አይደለ? የእናንተ የስራ ዲሲፕሊን አካባቢ እንደዚህ አይነት ፕሮቶኮሎች ግድ ይላሉ ብዬ ነው። እውነት ነው። ስራ እንዴት ነው? የኛ ዲሲፕሊን ከባድ ነው። ከማዕረግ ይጀምራል። የኔ ማዕረግ ደግሞ ያው ከፍተኛው የማዕረግ ደረጃ ላይ ያለ ስለሆነ ለማዕረጉ ክብርም ለስራውም ክብር አጥታን እናስቀድማለን። ግን ዛሬ ለመጫወት እንዲመቸን ቀለል ብሎን መጫወት እንድንችል አንቺ ብትለኝ ቅር አይለኝም። በጣም አሪፍ፣ በጣም አመሰግናለሁ። ያው እንደተባለው ሰዎችን አይደለም ወንበሩን ፖዚሽኑን ነው ማክበር ያለብንና ሰዎችንም ማናከብር ማለት አይደለም። በጣም ነው እኔም በግሌ አድናቆት፣ ምስጋና፣ ክብር ያለኝ ላንቺ። ክብርት እንግዲህ ወደ ጨዋታችን እንምጣ። ስራ እንዴት ነው? ህይወት እንዴት ነው? ስራ በጣም ጥሩ ነው። ህይወት ደህና ነው። ያው በምንችለው አቅማችን በፈቀደ ማህበረሰባችንን ለማገልገል እየጣርኩ ነው። ያለሁበት ዘርፍ ሰው ተኮር ዘርፍ ነው። ለሰው የምትሰራበት ቦታ ነው። ለሰው ስትሰራ ደግሞ ሰው መሆን ያስፈልጋል፣ መሰጠት ያስፈልጋል። ያለሁት ማረሚያ ቤት ማረምና ማነጽ ዘርፍ ውስጥ ነው የምሰራው። የዘርፉ ኃላፊ ነኝ። ስለዚህ በስሬ ብዙ ባለሙያዎች፣ ብዙ ሰራተኞች ከነሱ ባለፈ ደግሞ የማገለግላቸው ታራሚዎች አሉና ሰው መሆን ያስፈልጋል። እዛ ዘርፍ ስትሰራ እስካሁን ጥሩ ነው። እሺ፣ ወደ ማረምና ማነጽ ወደ ሌሎች እዛ አካባቢ ወደሚነሱ ጉዳዮች ማንም ሰው እንደሚገምተው ቆየት ብለን እንመጣለን፣ በደንብ እናነሳቸዋለን። ለመግቢያ ያህል ግን ምን መጠየቅ ፈለኩኝ፣ ሁላችንም ልጅ እያለን ምን መሆን ትፈልጋለህ፣ ምን መሆን ትፈልጊያለሽ ስንባል እንመልሰው የነበረ መልስ ነበረ። ክብርት ሉባባ ጀማል አሁን የፌዴራል ማረሚያ ቤቶች ኮሚሽን ምክትል ኮሚሽነር ጀነራል ናቸው። ከዛ በፊት ግን በተለያዩ የስራ ዘርፎች አይተናቸዋል። የልጅነት ምኞቶ ነበር ወይ ምኞትሽ ነበር ወይ የሚለውን እስቲ እንመልከት። የልጅነት ምኞቴ አልነበር። ልጅነቴ ላይ ማረሚያ ቤት እንዳለም አላውቅም። እውነት ሰው ወንጀል ሰርቶ እስር ቤት የሚገባበት ፖሊስ ጣቢያ ካልሆነ በስተቀር
ማረሚያ ቤት እንዳለ አላቅም ነበር። እሺ የኔ የልጅነት ህልም የነበረው የፊዚክስ ወይም የሂሳብ መምህር መሆን ነበር። ከልጅነት ህልሜ ጋር አይደለም ግን ከገባሁበት በኋላ ግን በጣም የተመቸኝ በጣም ስሰራበት የነበረ መስክ ነው። ምናልባት የልጅነት ጊዜ 12ኛ ክፍል ስደርስ ጥሩ ውጤት እንደማመጣ ዩኒቨርሲቲ ገብቼ የምፈልገውን ነገር እንደማገኝ ነበር ማስበው። ግን አልሆነም። 12ኛ ክፍል ስደርስ ማትሪክ አልተሳካልኝምና ካሰብኩት ህልም ጋር አልተገናኘም። ኦኬ ምናልባት በዛው ስለኔ ልግለጽልህና እንግዲህ እኔ ተወልጄ ያደኩት በቀድሞ እንግዲህ ሀይቆችና ቡታጀራ በሚባለው ከተማ ቡታጀራ ከተማ ነው። እድሜ ለትምህርት ሲደርስ እንደማንኛውም ተማሪ እኔ በልጅነት ነው ትምህርት ቤት የገባሁት። እንደ በኔ እድሜ እንዳሉት ዘግየት ብዬ አይደለም የገባሁት። በልጅነቴም ብዙ እምሮጥ ብዙ መፈጠን ስለነበር በልጅነት ትምህርት ቤት የገባሁት። ቀደም እንደገለጽኩልህ ትምህርት ቤት ስገባ ያው በጣም ጎበዝ ባልባልም ደህና ከሚባሉት ተማሪዎች መካከል ነበርኩ። ሞክር ነበር፣ አነብ ነበር። ያለንበት ማህበረሰብ ደግሞ በተለይ እናቴ ለትምህርት ልዩ ትኩረት ነበራት። በጣም እንድንማር ዩኒቨርሲቲ ገብተን ጋዋን እንድንለብስ የጋዋን ትርጉም በዛ ሰዓት ገብቷት ጋዋን ለብሰን እንድንመረቅ በጣም ትፈልግ ስለነበረ የቤት ስራ እንኳን ለማገልገል ለማገዝ ከደከመኝ እያጠናው ነው ብላት ተቀበለኝ ነበርና ግን ያም ሆኖ ከሚያፈዙ ተማሪዎች አልነበርኩም። አነብ ነበር ግን አልሆነም። 12ኛ ክፍል ስፈተን የማትሪክ ውጤቴ ጥሩ ስላልነበር ድጋሚ ትምህርት ቤቱ ርዕሰ መምህሩ በጣም ይወደኝ ስለነበረ ድጋሚ እንድፈተን እዛው ትምህርት ቤት እንዳጠና ነበር የሚያመቻችል። ሳይሳካልኝ ሲቀር ትምህርቱንም እዛው ነው የጨረስሽው? እዛው ቡታጀራ ነው የጨረስኩት። ከ1 እስከ 12 ቡታጀራ ነው የጨረስኩት። ስለዚህ እንደገና ተፈተንኩኝ። ያው የተሻለ አመጣው። ከመጀመሪያው አመት የተሻለ አመጣው። ግን የሆነ ነርሲንግ ወጥቶ ነበር ማስታወቂያ። ነርሲንግ መግባት ይችል ነበር። ጥሩ ውጤት ለነርስ የሚሆን ውጤት አምጥቻለሁ። ግን ደግሞ ነርሲንግ ደግሞ ለኔ እንትኔ አይደለም ማለት ይሄ ውስጥ የሚፈነቅለኝ አይደለም። የፈነቀለኝ ስላልሆነ ዝም ብዬ ፖሊስ ማስታወቂያ ሲያወጣ የዛኔ መስቀልና ማረቆ ወረዳ ነበር የሚባለው። አንድ ላይ ነበሩና የመስቀልና ማረቆ ወረዳ ምክር ቤት ማስታወቂያ ሲያወጣ ለፖሊስነት የጠየቀው የትምህርት መስመር በጣም ዝቅ ያለ ነው። ግን ሄጄ ተወዳደርኩ። ስገባ በዛ አጋጣሚ ከወረዳው አስተዳዳሪ ጋራም ቁጭ ያወራሁበትና ቢያንስ ጃኩሊን የሚባል መጽሐፍ አንብቤ እያነበብኩ ነበር። እሷን ስገባና እዛ ጋር ነገረፈጃለች በጣም ጎበዝ የሆነች ነገረፈጅ እና የሷን ሳበኝ። የህግ ቢያንስ ለአንድ ለተቸገረ ፍትህ ለተጠማ መድረስ ይችላል ብዬ አሰብኩ። በቃ ፖሊስ ግቢ እኛ ደግሞ ህግ እንድትማሪ እናመቻችልሻለን የሚል ፕሮሚስ ሲገባልኝ ገባው ወደ ፖሊስነት። ገጸ ባህሪው የፈጠረው ነገርም አለ። ገጸ ባህሪው የፈጠረው ነገር አለ። ገባው። ያው መኖር የምፈልገው ሁሉ ጊዜ ያው እናቴ ትለያለች ማለት እኔ አሁን ስለናስ ገልጽ በጣም ከባድ ነው። የኔ እናት ግን ምንድነች ምን ነበረች መሰለ ሰውነትን ታበዛ ነበር። ለሰው ነበር የምትኖረው። ጎረቤት ላይ ሽማግሌውም ወጣቱም ልጁም ህፃኑም አቦ ነው የሚላት። አሁንም ብትሄድኛ ሰፈር ያቦ ልጅ ነው የምንባለው እንጂ ስማችን አለ የሚጠሩት። ስለዚህ ያ ርህራሄ ለሰው መስራትን እንድገፋፋ አደረገኝ ማለት ነው። ሲም ፖሊስ ቤት ገባው። ፖሊስ ስልጠና ላይ ደግሞ ስልጠናም ላይ ጥሩ ነኝ። በጣም ልጅ ነኝ። ፖሊስ ቤት ስገባ
ልንመረቅ ከፖሊስ ምልምል ሆነን ልንመረቅ 10 ቀን ምናምን ሲቀረን በቀድሞ ደቡብ ክልል የተወሰኑ ዞኖች ላይ ማረሚያ ቤት ተከፈተ። ማረሚያ ቤት ያወቅኩት የዛኔ ነው። ኦኬ በ86 ማለት ነው። ማረሚያ ቤት አንዱ ወልቂጤ ላይ ማረሚያ ቤት ተከፈተ። ዛሬም አለ ዱራሜ እንደዚህ አዳዲስ ማረሚያ ቤት የተከፈተባቸው ናቸው። ቡታጅራ ነበር ያኔ አልነበረም። ቡታጅራ አልነበረምና ወልቂጤ ማረሚያ ቤት ሲከፈት የክልሉ ማረሚያ የዛኔ የክልል ማስተዳደሪያ ነበር የሚባለው ስልጣና ላይ ካሉት ሰዎች 2 ሴቶች ይሰጣን ብሎ ሲጠይቅ በቀጥታ እኔ ተወስጂ ተሰጠው ማለት ከአንድ ፋጤ ከምትባል ጓደኛዬ ጋራ ከፖሊስ ወዴት ገባው ማለት ነው ወደ ማረሚያ ቤት ገባው ማለት ነው። ሲያስተምሩኝ የነበሩ መምህራኖቼ ማሰልጠኛ ላይ ቅሬታ አስገቢ ነው ያሉኝ። ወደ ማረሚያ መሄድ እነሱም አያውቁትም እኔም አላቀውም። ማረሚያ ቤት እንድተው ነበር የፈለጉት። እኔ ግን በአንድ ነገር አምናለሁ፣ ሁሉም ነገር አለ ምክንያት እንደማይሆን አምናለሁ። ወደ ማረሚያ የገባሁበት ምክንያት ቢኖር ነው። ለነሱ ግን አእምሮ እነሱ እንዲደሰቱ ግን ማመልከቻዬ ለክልል ፖሊስ ኮሚሽን ላኩ። ላኩኝ እኔ ግን አልሄድኩም። ስለዚህ ማረሚያን ተቀላቀልኩ ማለት ምደባው ምንድነው? ማረሚያ ስመደብ የህግ ታራሚ አስተዳደር ረዳት ኃላፊና ገና ምልምል ሆኜ ተመርቄ የህግ ታራሚዎች አስመጋቢ የሚል ደብዳቤ ተሰጠኝ። ገና ማረሚያን ስቀላቀል ማለት ነው። አልጠላሽውም ይሄን ነገር? ገባሁኝ። ማረሚያ ጉራጌ ዞን ማረሚያ ቤት እንትኑ የለም፣ እስር ቤቱ ስለሌለ እስረኛ አልተረከብንም። እስረኞቹ ተረክበው የሚጠብቀው ማን ነው? ፖሊስ ነው። ምግቡን ግን ምን መግበው እኛ ነን። እሺ። ስለዚህ ጧት 1 ሰዓት ላይ ፖሊስ ጣቢያ ሄጄ ጨረታ ወጣን። ጨረታ አሸናፊዋ የዛኔ በጣም ርካሽ ነው እንግዲህ ጊዜው ረጅም ነው፣ 32 አመት ማለት ነው። በጣም በ1 ብር ከ25 ሳንቲም ቆንጆ ቁርስ፣ ቆንጆ ምሳ፣ ቆንጆ እራት ታቀርብ ነበር። ጨረታ ወጥተን ማለት ነው። ስለዚህ ተቆጣጣሪ ከሷ አቀበላለሁ። ሄጄ መመግባቸው እኔ ነበርኩ ለእስረኞቹ። እስረኞቹ ግን ያሉት ፖሊስ ጣቢያ ነው። እኛ እንጠብቃቸውም እነሱን መመገብ ብቻ ነው። እና እዛ ጋር ያለው የእስር ቤት ህይወት ቻሌንጁም ለነሱ ስትሰራ ደግሞ የምታመጣው እርካታም የጀመርኩት የዛኔ ነው ማለት ነው። እዛ ቁጭ ብለው ቤተሰብ የሌላቸው እስረኞች አሉ፣ ጠያቂ ዘመድ የሌላቸው እስረኞች አሉ። እኔን ሲያዩ ሉባባ ይሄን ጉዳይ ይሄ ፍርድ ቤት አድርሽልን፣ ይሄን ጉዳይ እንዲያድርግልኝ ሲሉኝ ምንም ለኔ ኩኬርስ በጣም ቀላል ስለነበረ ለነሱ ሄጄ አስፈጽሜ ስመጣ በጣም ደስ ይለኝ ነበር የዛኔ። ከዛ ከማስመገብ ጀመርን። ከዛ 87 ቡታጀራ ማረሚያ ተከፈተ። ከ1 አመት በኋላ ቡታጀራ ማረሚያ ሲከፈት ምንድነው የሆነው? ከዝዋይ የዛኔ ሀይቆችና ቡታጀራ አውራጃ በነበረ ሰዓት የነበሩ እስረኞችን የእናንተ አካባቢን እስረኞች ተረከቡ የሚል ደብዳቤ መጣ። ስለዚህ ወደ 78 እስረኞችን እንድረከብ በቴሌግራም ከወልቂጤ ወደ ቡታጀራ እንድዛወር ቴሌግራም ደረሰኝ ማለት ነው። ከክልል ነው የደረሰኝ። በጉራጌ ዞን ማረሚያ ሴት ወታደር ሉባባ ጀማልን በአስቸኳይ ወደ ቡታጀራ አዘዋውራት የሚል ቴሌግራም መጣ። ሌላ መልካም ነገር ማለት ነው። ሌላ መልካም ነገር። ቡታጀራ ደግሞ ስገባ ፖሊስ መሆንን ጭራሽ እንዳልመኝ ያደረገኝ። እናቴ ቤት ነው የገባሁት፣ ቤተሰቤ ውስጥ ነው የገባሁት። አዲስ ነው ማረሚያ ቤቱ። ቻሌንጁ የሚጀምረው እዛ ነው። የማረሚያ ልምድ የለኝም። ከዚህ ቀደም ማረሚያ ቤት ምን እንደሆነ አላውቅም። ቡታጀራ ደግሞ እንግዲህ ምናልባት ቡታጀራን የምታውቀው ከሆነ አሁን ግብርና የወረዳ ግብርና ጽህፈት ቤት የሆነው ቦታ ላይ በጣም በትንሽ ቤቶች ጥሩ አጥር ባልነበረው ቦታ ላይ እስረኛ እንድቀበል ተደረገ ማለት ኃላፊ የለውም።
እንደ ኃላፊ ማክት አረጋለሁ፣ እንደ እስረኛ አስተዳደር ማክት አረጋለሁ፣ እንደ ጥበቃ ማክት አረጋለሁ ማለት ነው። ይሄ ሁሉ ነገር ስሰራ ግን መድከም የሚባል ነገር እኔ ዘንድ አልነበረ የለም። እዛ ውስጥ ያሉት እስረኞች ናቸው ያሉት። ብዙ ጊዜ ቀጠሮ አልቀረቡም። ለምን አዲስ ክልል እንግዲህ ኢህአዴግ ከገባ በኋላ ዝዋይ ሌላ ክልል ነው። ልክ ነው። ይሄኛው ደግሞ ሌላ ክልል ነው። በዚህ ምክንያት ፍርድ ቤት ከቀረቡ የቆዩ እስረኞች ነበሩ። ስለዚህ አሁን እነሱ የሚፈልጉት ጉጉታቸው እስር ቤት ፍርድ ቤት መቅረብ፣ ፍርድ ቤት የሚላቸውን ነገር ማዳመጥ ስለነበረ ለነሱ ስሰራ ማንም የማረሚያው ፖሊስ የለውም። በቃ የማረሚያ ቤት ፖሊስ ብቸኛ እኔ ነበሩ። ከዛ ኃላፊ ተመደበልኝ። ኃላፊ የቡታጀራ አካባቢ ማረሚያ ቤት አስተዳዳሪ የሚል አንድ ኃላፊ ተመደበ። ሁለታችንን ያለ ነው። ፖሊስ ከምን ተሰጠን? ከሁሉም ወረዳ የተውጣጣ ፖሊስ እስረኛ እንዲጠብቅ ተመደበ። ስለዚህ ስለ ማረሚያ ቤት አያውቁም። ከማረሚያ ቤት ጋር የሚያደርጉት ነገር ጥሩ አልነበረም። እነሱን መጠበቅ ሌላ ቻሌንጅ ነው። እስረኛው መመገብ ሌላ ቻሌንጅ ነው። ፍርድ ቤት መውሰድ ሌላ ቻሌንጅ ነው። የተመደበው ኃላፊ አቶ ነው፣ ስለ ማረሚያ ቤት አያውቅም። እኔ ግን ምን ነበር የማደርገው? ዶክሜንት ላኩልኝ እላለሁ። ክልል ላይ የቆዩ የማረሚያ ቤት አሰራሮች እነሱን ማንበብ፣ የኔ ክፍተት የቱ ጋር ነው እያልኩኝ ማሻሻል የኔ ስራ የነበረው። በዚህ አይነት ከ87 እስከ 89 ድረስ ማረሚያ ቤትን በተለያየ ኃላፊነት ቦታዎች ሰራሁ ማለት ነው። ልክ ይሄን እየሰራው እያለ ደግሞ ምን ተፈጠረ? ደንብ የለም የማረሚያ ፖሊስ፣ የህዝባዊ ፖሊስ የሚል አዋጅ የለውም፣ ደንብ የለውም። ያው የቀድሞ አሰራሮችን ብቻ እየተከተልክ ነው ነው። አዋጅ እያነበብክ አይደለም፣ ደንብ መመሪያ እያነበብክ አይደለም የምትሰራውና በጣም ከባድ ነበር። ያኔም እንደ መሪ ነገርም ስለምትታይ እዛ አካባቢ ብቸኛም ስለነበርሽ የሚቀናቀንም አይኖርም። ለነገሩ የሚቀናቀንም የለም። እንደማመጣለን ያዳምጡኛል ከፖሊስ የመጡትም። ከዛ ደግሞ ፓርቲ ደግሞ አለ ምን የሚል ጓዲን የሚባል የፖለቲካ ፓርቲ አለ። ፖሊስ ቤት ከመግባቴ ማረሚያ ፖሊስ ከመግባቴ በፊት ሃይ ስኩል እያለሁ መተው አወያይተውኛል። እሺ። እና ሲያወያዩ በጣም ቻሌንጅ አድርገናቸዋል። እንዴት አባል ስለ ኢህአዴግ እኛ እንግዲህ 11 ያክል ላይ ፖለቲካ ተምሬያለሁ። የኛው እኔ የተማርኩት ፖለቲካ ሌላ ነው፣ አሁን የሚነገረው ሌላ ነው። በጣም ቻሌንጅ አድርገናቸው ግን አሳምነውን አባል ሆነናል። የተማሪ አባል እና 1 ብር ከ20 ወር 50 ሳንቲም እንደዚህ የአባልነት በአመት ተከፍላለ። እንደዛ አባል ሆነን ስለነበረ ያቺን ስለሚያውቁ ቡታጅራ ስገባ ከዚህ ቀደም አባል ሆንሽው ቀጥ ሲሉኝ ቀጠልኩ ማለት ነው። ቅዳሜ ቀን ነው። ሌላ ከሰኞ እስከ ዓርብ ቢጠይቁኝ ቢዚ ነኝ አይመቸኝም። ስለዚህ ቅዳሜ ከፓርቲው ጋር ደግሞ ወያያለሁ፣ አባላ አፈራለሁ። ሌላ ስራ ስሰራ ደግሞ 99 ይመስለኛል የመስቃንና ማረቆ ሴቶች ጉዳይ ኃላፊ ተደርጌ ደግሞ ተሾምኩ ማለት ነው። ወደ ፖለቲካው ደግሞ ከማረሚያ ቤት ወደ ሴቶችና ሴቶች ጉዳይ ነበር። ሴቶች ጉዳይ ብቻ ነበር። የመስቃንና ማረቆ ሴቶች ጉዳይ ኃላፊ ብለው ሌላ ደብዳቤ ደረሰኝ። ለኔ እሱ እንግዲህ በጣም ቀላሉ ፓርት ነው ከማረሚያ ስለማይበዛ ማለት ነው። እሷን ተቀብዬ እየሰራው የኛ ማህበረሰብ የኛ ወረዳ ሴቶች ላይ ያለው ጫና ከባድ ነው። ሴቶች ላይ ያለው ቻሌንጅ ይሄ ሴት 17 ሰዓት ነው የምትሰራው ምናምን የሚለው ከዛ የበለጠ ስራ ያለው ከዛ በላይ ቻሌንጅ ያለው እኛ አካባቢ ጎላ ይላል። በጣም ሰፊውን ድርሻ የሚይዘው እሱ ነው። ሴት መውለድ ብቻ አይደለም እኛ አካባቢ ላይ ያለው። እንግዲህ እኔ የገበሬም ልጅ ነኝ። እናቴ ገበሬ ናት፣ አባቴ ነጋዴ ነው። እኔ ከሚያርሱት ጋር አርሻለሁ፣ ከሚኮተኩቱት ጋር ኮትኩቼ ነው ያደግኩት።
እናቴን ቻሌንጅ አውቃለሁ። ሴቶች ጉዳይ ስገባ ሁሉም ሴት በሰልፍ መምጣት ጀመረ ማለት ነው። ያገቡበት የጋብቻ ላይ ጋብቻ የገጠመው ከንብረቱ ምንም ሳይሰጥ ሊፈታ የፈለገ ይሄ ሁሉ ነገር ሲመጣ ለሁሉም ጠበቃ ያቺ ነገረ ፈንጅ መሆን ያማረኝ አሁን ደግሞ እንደ ነገረ ፈንጅ ደግሞ አክት ማድረግ ጀመርኩ። ሄዳለሁ ከፖሊሶች ጋር ጥሩ ኮሙኒኬሽን አለኝ። ከአቃቤ ሕጎችም ጋር ጥሩ ኮሙኒኬሽን አለኝ። ፍርድ ቤት አካባቢ ችግር የለም፣ ምንም ችግር የለም። ሄዶ መወያየት ብቻ ነው የኔ ስራ። ፖሊስ መርማሪው ጋር ሄጄ ስለ ሴቷ ሆኜ ነው ከፖሊሱ ጋር ማወራው። አቃቤ ሕግም ሲሄድ አቃቤ ሕግ ሆኜ ነው ማወራውና በጣም የምደሰትበት ፓርት ይሰሙኝ ነበር፣ ያዳምጡኝ ነበር። እኔ አሁን እና የዛኔ የነበረው እኔና አንድ ምክትላለችን በቃ ሌላ ሰው የለም። የራሱ የሆነ በጀት የለውም፣ የራሱ የሆነ ጽፈት መሳሪያ የለውም፣ የራሱ የሆነ ምንም ነገር በሌለበት ተሹሜ ብቻ ነው ያለሁት። ከዛ ውጪ ሁሉም ነገር ለምኜ ነው ማመጣው። ይሄ በነበረበት ግን በጣም ብዙ ስራ ነበር የምንሰራው። እንግዲህ 44 ቀበሌ ነበረ የዛኔ። እንግዲህ አስበው ያሁኑ ማረቆ ልዩ ወረዳን ይዘህ መስቃን ምስራቅ መስቃንን ወረዳ ይዘህ መስቃን ወረዳ ይዘህ መስቃንና ማረቆ ወረዳ ተብሎ ነበር የሚጠራውና ይሄ እነዚህ የአስተዳደር ክልሎች እስከ ጎቶ ድረስ ስልጢ ድንበር ጦራ ድንበር ድረስ እስከ ቆሼ በመኪና ሄዳለሁ። በእግሬ ነው የምሄደው። ሄጄ ከአርሶ አደሩ ጋር ከማህበረሰቡ ጋር ሰብስቤ አወያይቼ የሴቶች ፖሊሲ ላይ በሴቶች በቤተሰብ ህግ ላይ እንደ ፍርድ ቤት ነበር ማስተምረውና ስናስተምር ሰው ይቀበል ነበር። በጣም ማረሳው ከአቃቤ ሕጎችና ከፍርድ ቤቶች ጋር ከመግባባት የመጣ አሁን ኦሮሚያ ላይ ባህላዊ ፍርድ ቤት ተደርጎ የወጡ አዋጆች አይነት እንደ ደንብ ነገር አዘጋጀሁና ይሄንን በማህበረሰቡ ላይ እናስተምርና ከዚህ ያለፈ ሰው ወደ ቅጣት ይግባ የሚል አቅጣጫ አይነት ውይይት እንዲደረግበት ጋበዝኩ። እሺ በዛን ሰዓት የነበረው አቃቤ ይሄ ህገ መንግስት መጣስ ነው፣ በህግ ጸድቆ በአስተዳደር ጸድቆ ካልሆነ በስተቀር ይሄ ማስተላለፍ አንችልም። ግን ለስሜትሽ ላንቺ ግን በሁሉም ቀበሌ ስትገኚ እናስተምርልሻለን፣ አብረን እናስተምራለን። እንግዲህ አበል የለ መኪና የለ ምንም ነገር ባልነበረበት የወረዳ ሴቶች ጉዳይ ሆኜ እስከ 1993 ድረስ ማለት ነው ሰራው ማለት። ስለዚህ ምን እየጎደለኝ መጣ? አሁን ቁጭቴ ግን እየተመለሰልኛል። መማር እፈልጋለሁ፣ ራሴን በትምህርት ማሳደግ እፈልጋለሁ እና እሷ ግን እየተመለሰችልኝ አይደለም። ስለዚህ ለመማር ደግሞ ሌላ አቅጣጫ ማያዝ ነበረብኝ። በዚህ ጋፕ አገባው። አግብቼ 2 ከወለድኩ በኋላ ነው መማር እንዳለብኝ ወስኜ ለወረዳው ለሚያሰራኝ ወረዳ አስተዳዳሪ ወይ አስተምሩኝ ወይ ልቀቁኝ የሚል ጥያቄ አቀረብኩ። ያው ቻሌንጅ አረግ ስለነበረ ከወረዳው አስተዳዳሪ ጋር ጥሩ ኮሙኒኬሽን አልነበረኝም ከሱ ብቻ። ለምን ሴት ከተበደለች በር አላንኳኳም፣ ገብቼ ነው ዘራ በመለው ፊታውራሪ ሆኖ አንዳንዴ ለራሴ አሁን ሳስበው ምን ሆኜ ነበር የምላቸው ኬዞች ብዙ ናቸው፣ ግን ውጤት ግን ነበራቸው። ስለዚህ መማር ስለነበረብኝ ጥሩ መልስ ሳላገኝ ስቀር ማረሚያ ደግሞ ክሊራንስ ይዤ አልወጣሁም። ስለዚህ ክሊራንስ ይዤ ስላልወጣሁ ይቻላል። ክሊራንስ ሳይዙ ደሞዝ አይከፍለኝማ። የቀድም ወረዳ ሴቶች ጉዳይ ኃላፊ እንጂ ኃላፊነቴ ነው ሴቶች ጉዳይ ኃላፊ። ደሞዝ የሚከፍለኝ ማረሚያ ነው እንዴ?
ለስንት ለ5 አመት ሌላ ኮሚትመንት ነው እንጂ በወረቀት የተደገፈ እዛ ቦታ ክሊር አድርጎ እዚህ ጋር እንደገና ነው የሚለው ደብዳቤው እንደዛ ነው የሚለው ደብዳቤው ሹመት ከሐምሌ 1 ጀምሮ የመስቃንና ማረቆ ወረዳ ሴቶች ጉዳይ ኃላፊ ሆነው ተሹመዋል ይላል። አው ደብዳቤው አሁንም በእጅ ስላለ ማለት ይላል ግን ደሞዝ የለውም። ለዞን ሴቶች ጉዳይም ስንጠይቅ እየሰራ ነው እያስፈቀደን ነው የሚሉት። እኔ ደግሞ ክልልም የመሄድ አጋጣሚ ብዙ ነው ክልልም ሲሄድ አነሳዋለሁ እየሰራን ነው የሚባለው ግን በእጅ ያልገባ እንደ ሁለት ቦታ ተበያለሽስ የሚልሽ ሰው አልነበረ እንደማይሰጡኝ ያቃሉ እንደዛ ያቃሉ ሴቶች ጉዳይ ስራው እንጂ መስራው ደሞዙ የሚከፍለኝ ማረሚያ ነው። ስለዚህ ማረሚያ ይከፍለኝ ስለነበረ ላለውበት ለቡታጀራ ማረሚያ ኃላፊ ምን ወጥቶ ነበር የዛኔ 31ኛ ጊዜ የካዴት ኮርስ የኢትዮጵያ ፖሊስ ዩኒቨርሲቲ ያሁኑ ዩኒቨርሲቲ የዛኔ ፖሊስ ኮሌጅ ነበር የሚባለው የካዴት ኮርስ ምልመላ ወጥቶ ነበር። እኔ ለመወዳደር ሄድኩ ፖሊስ ወረዳ ፖሊስ ጣቢያ እንዴ አንቺ እኮ የኛ አባል አይደለሽ ማረሚያ ነሽ ስለዚህ ማረሚያ ስለሆነሽ እኛ አንቺን ማወዳደር አንችልም ሲሉኝ 32ኛ ጊዜ በቀጥታ የት ነው የኩት ክልል ነው የኩት ክልል ማረሚያ አቶ ኤልያስ ላስወክ ይባሉ ነበር። በጣም ቅን መማር ፈልጋለሁ ፖሊስ 31ኛ ጊዜ አስገብቶ 32ኛ ጊዜ ሊያስገባ ማስታወቂያ ወጥቶ እናንተ አንድ ዙሩን ካንሳት ታስገቡ ምን ማለት ነው የኛ ተስፋ ምንድነው ብዬ ነው ጠየቁት። ብድግ ብሎ ይዞኝ የት ነው ሄደው አቶ ኃይለ ማርያም ደሳለኝ ጋር የቀድሞ የደቡብ ብሔረሰቦች ፕሬዝዳንት ነበሩ እሳቸው ጋር ነው የሄዱት። እሳቸው በቀጥታ ለፖሊስ ኮሚሽነሩ ደወሉ ለደቡብ ክልል ፖሊስ ኮሚሽነር ለምንድነው ማረሚያ ያላወዳደራችሁት የሚል ጥያቄ ነው። ምንድነው የተሰጠው መልስ አይ ለነሱ አልመጣም እኛ ፖሊስና ማረሚያ አንድ ነው ኮታ አስጧቸው ኮታ አንሰጥም እነሱ መጥተው ይፈተኑ ያለፈ ይለፍ እንደ ደቡብ 15 ሰው ኮታ ተሰጥቶናል ከ15ቱ ማረሚያ ካለፈ ይለፍ ኮታ ግን አንሰጥም አሉ። ተመዘገበን ማለት ወደ 20 ኦር 30 ልጆች የምንሆን የማረሚያ እኔ በጠየቁት ጥያቄ እንደ ደቡብ ለሁሉም ማረሚያ ቤት ተበተነ በር ከፈተ 32ኛ ኮርስ ተፈተንኩኝ ከፖሊሶች ጋር ተፈትኜ ከማረሚያ እኔ ብቻ ሆኜ ካዴት ኮርስ አለፍኩ ማለት ነው። ስለዚህ ሌላ ቻሌንጅ ደግሞ ምን ገጠመኝ ወረዳው የሴቶች ጉዳይ ኃላፊ እንደሆንኩ ነው የሚያውቀው ማረሚያ ደግሞ እኔን አስፈትኖኝ ፖሊስ ኮሌጅ አልፌያለሁ። ስለዚህ ወረዳው ሊለቀኝ ይገባል ኖ ካለ ሊያዝብኝ ነው። ስለዚህ መለመን ነበረብኝ ሳይከፍል ነው ይላል ሳይከፍል ኖ አለ። እሺ ኖ ሲል አሁን ይዘንሻል ሲቪል ሰርቪስ ዩኒቨርሲቲ ስለዚህ ሲቪል ሰርቪስ ለምትገቢ ሲቪል ሰርቪስ ካያዛችሁኝ ተመርቄ ስመጣ ታስገቡኛላችሁ ሲቪል ሰርቪስ። ካዴት ግን ፖሊስ ዩኒቨርሲቲ እንግዲህ በታሪክ ምሰማው አባዲና ዩኒቨርሲቲ ኮሌጅ ተብሎ ምሰማው ነው እዛ መግባት የነበረው ጉጉት ከሱ ተመርቀህ መውጣት ምክትል መቶ አለቃ ሆነ መውጣት በጣም ከባድ ነው። የማልፈው ድል አይደለም ማለት በፍጹም እሱ እንዲያልፈኝ አልፈለኩምና ማለፌን እንዳወኩኝ ያው አመራሮችን አነጋገርኳቸው አመራሮች ለሁለት ተከፈሉ። በኋላ ግን የኔ ድምጽ አሸንፎ መማር እንደምትፈልግ በተለያየ ጊዜ ነገራናለች። የኛ ችግር ነው ማስተማር ነበረብን አላስተማር አሁን ያገኘችው ድል ማጣት የለበት የሚል አስተያየት ሰጡኝ። የምትፈልጊው ሰው ወክለሽ ያለው እዚህ ያለውን ነገር አስረክብሽ መሄድ ትችያለሽ ሲሉኝ ምንድነው ያደረገው አንድ ሳይክል ተሸልሜ ነበር መስቀልማና ማረቆ ወረዳ ሴቶች ጉዳይ ኃላፊ ያለው ካሉት ከዞኑ ሴቶች ጉዳዮች የተሻለ አፈጻጸም ያላቸው ተብሎ የቢስክሌት ተሸልሜ ነበር። የተሸለምኩት በግል ነበር የሚመስለኝ ወረዳው ግን የግል አይደለም ወሰዱ በጽፈት ቤት ነው አንሰጥም በወረዳው ስም ነው የመጣው ተብሎ ብስክሌቱንም ሰጥቼ እንግዲህ የዛኔ ቻይና ብስክሌት ምነዳ ሴቶች በማይነዱበት ሰዓት ቻይና ብስክሌት ነበር ምረዳው
እሷን አስረክቤ በቀጥታ የ10 ወር ህፃን ጥዬ ፖሊስ ዩኒቨርሲቲ ገባሁ ማለት ነው። 93 ፖሊስ ዩኒቨርሲቲ ገባሁ። ከ2 አመት ከምናምን ወር በኋላ 95 ግንቦት ላይ ከፖሊስ ዩኒቨርሲቲ ተመረቀን። ስለዚህ ያስገባኝ የደቡብ ክልል ማረሚያ ስለሆነ ሪፖርት አረኩኝ። እነሱ እዛው መመደብ ነበር የፈለጉት። ቡታጀራ ማረሚያ መደቡኝ ከልጆቼ ጋር የሚል ጥያቄ አቅርቤ ቡታጀራ ማረሚያ ተመደብኩ። ተመለሰሽ ማለት ቡታጀራ ማረሚያ የተመደብኩት 1 ሳምንትም ሳይሆን ወዲያው ክልሉ ስለምንፈልግሽ ወደ ክልል እንድትመጪ የሚል ደብዳቤ መጣ። እንደገና ወደ ሐዋሳ ማለት እሺ። እኔ ቡታጀራ ተመደብኩ። ስራ ሳልሰራ ወደ ክልል ተመድቤ መጣሁ። ፍላጎት ያልነበረም ወደ ክልል መምጣት። ግን ደግሞ ያው የኋላ ታሪኬን አይተው የነበረኝ አክቲቪቲ አይተው እኛ እዚህ መተሽ ክልሉን እንድታገለግይ እንፈልጋለን አሉኝ ማለት ነው። ስለዚህ 95 ሐምሌ 1 ጀምሮ 1 ወርም ሳልሰራ የደቡብ ክልል ማረሚያ የጥበቃና የታራሚዎች አስተዳደር አድርገው ወሰዱኝ ማለት ነው። እሺ እንግዲህ ከ95 ሐምሌ ጀምሮ ክልሉ 4 ቦታ እስኪሆን ድረስ ደቡብ ነው የሰራሁት። ደቡብ ክልል ነው የሰራሁት። ደቡብ እዛው ያለሁኝ እዛ እኔ ከገባው በኋላ ስገባ የራሱ አዋጅ የለውም ክልሉ ማለት ክልሉ ማረሚያ የራሱ የሆነ አዋጅ የለውም፣ የራሱ የሆነ ደንብ የለውም፣ የራሱ የሆነ መመሪያ የለውም። ዜን ታዲያ እንዴት ነው የምሰራው? ያለኝ እንግዲህ መስራት ካለብኝ መስራት አለብኝ። ስለዚህ ለመስራት ደግሞ የምትሰራበት መደላደል ሊኖር ይገባል። መጣሁኝ ፌዴራል ማረሚያ መጥቼ አዋጆች፣ ደንቦች ጠየቅኩ ማለት ነው። ስጠይቅ ሰጡኝ። እነሱ በሶፍት ኮፒም በሃርድ ኮፒም ሰጡኝ። የነሱን ወስጄ እየሰራሁ ወደኛ ወደ ደቡብ እየሰራሁ እያለ ግን መጀመሪያ ምን ማድረግ አለብኝ? ለክልሉ ኮሚሽነርን ደንብ እንዲኖረን አዋጅ እንዲኖረን መጽደቅ ስላለበት መጠየቅ አለብን የሚል ሀሳብ አቀረብኩ። ሀሳብ የተቀባይነት አገኘ። ደብዳቤ ጻፍን። የዛኔ ፍትህና ጸጥታ ቢሮ ነበር የሚባለው መዋቅሩ። በኋላ ፍትህ ቢሮ ለብቻ ጸጥታ ቢሮ ለብቻ የሆነው የፍትህና የጸጥታ ቢሮ ነበር የሚባለው። ለነሱ አቀረብ፣ ተቀበሉን። ባልጸደቀ ደንብ ቁጥር 0186 የሚል ያልጸደቀ ፊርማ የሌለው ማህተም የሌለው ነበር ምን ሰራው። ይሄ ደንብ አይደለም። አጋጣሚ እሱን ይዤ የኢትዮጵያ ቀይ መስቀል ማህበር የሆነ ነገር ከታራሚ ጋር ለመስራት ይዤ ሲት ይሄ እኮ ደንብ አይደለም የሚል ነው የተመለሰልኝና ተቀባይነት አገኘ። ቁጭ ብዬ ደንቡን ወደ ደቡብ ወደሚመስል ስራ ነው የገባሁት። 2 ደንብ ነው። አዋጁ ይዘግያሉ ነው ከሚሉ አዋጁ ለምን ያስፈጻሚዎች አዋጅ ስላለ በዛ አዋጅ መጠቀም ትችላላችሁ። ስለዚህ አሁን ግን ደንቡ ይቅደም የሚል ነገር ቀረበ። የታራሚዎች ደንብና የተቋሙ የአባላት ደንብን ሰራን። ኮሚቴ እንዲዋቀር አደረግን። በዛ መሰረት ደንቡ ከ87 ላይ ደንቡ ጸደቀ። በቃ ለኔ ትልቁ ሪሊፍ የነበረው የደቡብ ክልል ማረሚያ ቤት ኮሚሽን የራሱ የሆነ ደንብ መተዳደሪያ ደንብ የጸደቀ ቀን 97 ማለት ነው ነው የጸደቀው 97 87 ስላልሽ ነው 97 ከ97 በፊት ደንብ የለው ምንም ነገር አልነበረው። እና እሱ ጸደቀ። እሱ ከጸደቀ በኋላ እንደገና መዋቅር ሰራን። ኮሚቴ ጥሩ የሆኑ ልጆች ነበሩ። ተጋግዘን በየክበት ስትሰራ ያው ቻሌንጅ ይገጥማል። እነሱን ቻሌንጆችን በጥበብ በማለፍ
በጥበብ በማለፍ መዋቅር አዘጋጀ። ልክ መዋቅር እየሰራው እያለ 97 ላይ ፖሊስ ኮሌጅ ስመረቅ ምን ብዬ ቃል ገብቼ ነው የወጣሁት? ኢሚዲየትሊ ዲግሪን እቀጥላለሁ ብዬ ነው የወጣሁት። ፖሊስ ኮሌጅ ዲፕሎማ ነው ያስኩት። ስለዚህ ሐዋሳ ዩኒቨርሲቲ የማታው መርሃ ግብር ትምህርቴን ጀመርኩ ማለት ነው። ማታ 12 ሰዓት ትምህርት ቤት ሄዳለሁ። ጠዋት 1 ሰዓት ነው ቢሮ ምገባው። ህፃናቶች አሉ ቤት። አንዳንዴ ሁሉም ነገር በእድሜ የሚባለው ነገር እኔ ምስክር ነኝ። ልክ ነው። በእድሜ ስትሰራ ለሁሉም ነገር እጅ አትሰጥም፣ አትደክም። መሮጥ ባለበት ሰዓት ትሮጣለህ። ስለዚህ ልጆች ቤት አለ፣ ልጆች ማስተዳደር አለ፣ መማር አለብኝ፣ ስራ መስራት አለብኝ፣ ስራው አለ። ስለዚህ ሁሉንም ማጣጣም ያስፈልጋል። ማህበራዊ ህይወቱም ሁሉም አለና ሁሉን ጋር ስደርስ ምን ደሞ ለመድኩ። ሐዋሳ ከገባሁ በኋላ ሞተር ለመድኩ። ሳይክሉም ልምዱ ስለነበረኝ ሞተር ለመልመድ እንደሌላው ብዙ ሰዓት አልፈጀብኝም። ማክሲመም 2 ቀን 3 ቀን ከዛ ሞተር ነዳለው። ሞተር ደግሞ ሁሉም ነገር ያቀላጥፋል። በጣም ነው ህይወት ያቀላል። ሐዋሳና ሴት ሞተረኞች ሲጀመር እኔ የሴት ሞተር አይደለም ምነዳው፣ ይሄ ሴት ምናምን አይደለም፣ ትልቋን ሞተር ነው የሚይዘው። በቃ ለኔ ህይወት ይቀላል። ትምህርት ቤት ሲሄድ እንግዲህ ሚሊተሪ ለብሼ ነው ስራ የምገባው። ጃኬት ቢሮዬ አለኝ ወይ በቦርሳ ይዤ እገባለሁ። ትምህርት ቤት ሲሄድ ደግሞ ፖሊስ እንደሆንኩ ደግሞ ተማሪ እንዳያቅ ላይ ጃኬት ይደረጋል። ትምህርቴን እማራለሁ ማታ እስከ ምሽት 3 ሰዓት ተምሬ ደግሞ እገባለሁ። ቤት ስገባ ደግሞ ሁሌ አይመቻችም፣ ሰራተኛ ሁሌ አይኖርም። እንደገና ሌላ የቤት ስራ አለ። እንደዛ እያልኩ እንግዲህ ማራዬ ጥሩ ስራ እየተመቻቸ ነው። 98 ጥቅምት ደግሞ መዋቅር ሰርተን ካጸደቅን በኋላ 2-3 መምሪያ አጸደቅን። ኮሚሽነሩ አለ። በመዋቅራችን የሌለ የነበረ 3 መምሪያዎችን አጸደቅን በመዋቅር በስራቸው ብዙ ባለሙያዎች ያሉት። ስለዚህ ከ3ቱ መምሪያ ሞር ከኮሚሽነሩ ጋር የሚቀርበውን የጥበቃ ፖሊስና የታራሚዎች አስተዳደር መምሪያ ኃላፊ ተደርጌ ጥቅምት 2/98 በዛኔ ፕሬዝዳንት የሹመት ደብዳቤ ደረሰኝ ማለት ነው። ዜን እስከ 98 እስከ 2001 ድረስ ቢፒአር እስኪመጣ ድረስ የዛ መምሪያ ሆኜ እየሰራው ነበር። ትምህርቴን 97 ጀምሬ ሚሊኒየም ላይ የመጀመሪያ ዲግሪን ያዝኩ። ከዛ ህይወት አንዳንዴ ደግሞ የተወለድኩበት ማህበረሰብን በራሱ ተጽዕኖ አለው ብዬ አስባለሁ። ስራ እንደክም ስራ እንሰራለን፣ ግን ደግሞ ልጅ ወዳለሁ። በቃሽ እስክባል ድረስ ልጆች ወለድኩ። ልጆች ስወልድ ደግሞ ልጆቼ ደግሞ ምን መሆን አለባቸው? ጎበዝ መሆን አለባቸው። ስለዚህ የኔ ቻሌንጅ የነበረው እሱ ነው። ስራ ሰርቼ እመጣለሁ፣ ማታ ደግሞ ደብተራቸውን ሳሌ በፍጹም አልተኛም። ዛሬ ምን ተማርሽ፣ ዛሬ ምን ተማርክ ሳሌ አልተኛም። ደብተራቸውን አያል። ልጆቼ ደግሞ የበለጠ ለኔ ጉልበት እየሆኑ ይመጡ። ከኦልም ይወጡ፣ ከክፍላቸው አንደኛ የሚወጡ ተማሪዎች ሲሆኑ ደግሞ ለኔ ምን ሆነ? ጉልበት እየሆነ ይመጣ። ደስታ አለው በጣም። ደስታው ደግሞ በጣም እየጨመረ መጣ። 2001 ቢፒአር ሲጠና ያው መዋቅሮች የመስተካከል ስራዎች ስለነበሩ የሰው ሀብት ስራ ሂደት የሚባል ነገር ተፈጠረ ማለት ነው። ስለዚህ ሰው ሀብት ሆንኩ ማለት ነው። ዜን ከ98 ጥቅምት ጀምሬ እስከዚህን ሰዓት ድረስ ምን ይሆንኩ መጣው? በሹመት አለሁ ማለት ነው። ዜን ማረሚያ ቤት ደግሞ መቀየር አለበት። ማረሚያ ቤት መለወጥ እንደ ስሙ ማረሚያ የሚለው ነገር ደግሞ መቀየር አለበት የሚል ደግሞ የራሱ የሆነ ቻሌንጅ ስለነበረው የአሰራር ስርዓትን ደግሞ ታሻሽላል። በየጊዜው ማረሚያ ቤት ከታራሚ ጋር የሚያገናኝ ነገር ደግሞ ትሰራል።
ስለዚህ ወዴት ገባን? የዛኔ የነበሩት ደቡብ እያለን ያሉ ዞኖች አዋጁ ዲሴንትራላይዜሽን ስለነበረ ሁሉም የራሱ የአሰራር ስርዓቱ ምን ነበር የሚፈቅደው? ዞኖች የራሳቸው የስልጣን ፓወር አላቸው። ስለዚህ በአንድ ዞን ስር ያለው ተቋም በዞኑ ነው በበጀትም በአሰራርም በመዋቅርም በሰው አመዳደብ በዞኑ ስር ነበር የሚተዳደረው። ስለዚህ ለማረሚያ ቤቴ እየሄደልኝ አይደለም ማለት እንደምትፈልገው መሄድ አይችልም። ስለዚህ ምን ማድረግ ይሄንን ነገር ቢያንስ ማረሚያ ቤቶችን ብቻ ወደ ክልል ተጠሪ ለምን አናረግም የሚል ኮሚሽነር ጋራ ቁጭ ብለን ውይይት አረግንበት ማለት ነው። ኢንዲፔንደንት እንዲሆኑ በቀጥታ የአሰራር እንትናቸው ከክልል ጋር እንዲገናኙ ማለት ነው። እንደዚህ እንድናደርግ ያደረገን ምንድነው መሰለ? ዞን ላይ የበጀት እጥረት ሲገጥም ፓወሩ የሚያርፈው ማረሚያ ቤት ነው። ያርፈ የነበረው ማረሚያ ቤት ነው። ስለዚህ መሀከል ላይ የቀለብ በጀት አለቀ ብለው እኛ ጋር ይጮሃሉ። የሰራዊቱ ደንብ ልብስ በጀት ስትጠይቃቸው ዞኑ አልሰጠኝም የሚል ቻሌንጅ እየመጣ ማለት ነው። አንዱ ዞን ጥሩ የሪሶርስ አቅም ያለው ዞን ሁሉም ነገር አሟልቶ ሲሰጥ የሪሶርስ አቅም ደግሞ ውስንነት ያለበት ዞን ደግሞ እንደዚህ ጋር ክፍተቶች ታያሉ። ዜን እሷን በደንብ አድርገን አጠናንና ለምክር ቤት አቀረብን ማለት ነው። ለምክር ቤት ሳቀርብ መታችሁ አስረዱ ሲባል እኔ ነኝ ላስረዳ የኩትና ሳስረዳ ማን አለ? የፋይናንስ ቢሮ ኃላፊ አለ፣ የፍትህ ጸጥታ ቢሮ ኃላፊው አለ፣ የርዕሰ መስተዳድር አማካሪዎች አሉና ቁጭ ብለን እያንዳንዱ በሁሉም ዞኖች የገጠመንን ሁሉ ነገር አምጥቼ ሳስረዳ ደብዳቤ ጻፉ ተባለ። ማረሚያ ብቻ አዋጅ ተሽሮ ማለት ነው። ሌላው ዲሴንትራላይዜሽን ነው። ማረሚያን ብቻ ሴንትራላይዝ ተደረገልን ማለት ነው። በጣም የምደሰትባቸው ነገሮች ናቸው። ምን ነገር ውጤት ያመጣውባቸው ዜን ሴንትራላይዝ ስታደርገው አንተ ሪሶርስ ያለው ማረሚያ ሪሶርስ የሌለው ማረሚያ አትልም። ልክ ነው። ስለዚህ ሁሉም ማረሚያ እኩል ባለው የሰው ኃይል ቁጥር በጀት እንዲበጀትለት ከክልል ጋር ነው ግንኙነት ማለት ነው። ይሄ ስታረግ ስለዚህ ምን መሆን አለበት? ማረሚያ ላይ ትምህርት ቤት መኖር አለበት። ማረሚያ ቤት ቴክኒክና ሙያ ኮሌጆች መፈጠር አለባቸው። ማረሚያ ግብርና መኖር አለበት። ማረሚያ ጤናው መኖር አለበት። ስለዚህ እነዚህ ነገሮች ማረሚያ ላይ ሊኖር ይገባል። ፍርድ ቤት መኖና ሕክምና ባለበት ማረሚያ ቤት ይቆይ ሲል ሕክምና በነፃ ነው መታከም ያለበት። ታራሚ ብቻ አለ በነፃ እዛ አባሉ የፖሊስ አባሉ በነፃ ነው የሚታከሙ። ስለዚህ ክሊኒክ ሊኖር ይገባል። ለክሊኒክ የሚያስፈልገው ነገር ምንድነው? እነዛን ሁሉ ነገሮች በጋራ መስራት ጀመርን ማለት ነው። ስለዚህ ማረሚያ ቤት ላይ ምን ለውጥ አመጣን? ትምህርት ቤት ከፈትን፣ ክሊኒኮች ከፈትን፣ ኮሌጆች ከፈትን። ትምህርት ቤቶችን ምን አረግናቸው? አውትሶርስ አረግናቸው። መምህር የአካባቢው መዋቅር እንዲመድብ እኛ ተማሪና ግብአት እንድናቀር ቤቶቹን እንድንገነባ፣ ኮሌጅ የአካባቢ ቴክኒክና ኮሌጆች እኛ ተማሪና ግብአት እናቀርባለን፣ ትምህርት ቤት እናዘጋጃለን፣ የአካባቢ ቴክኒክና ሙያ ኮሌጅ መጥቶ ያስተምራል። ይሄ በማረሚያ ቤት ታሪክ በጣም ትልቅ ለውጥ ያመጣንበት ማለት ነው። ትልቅ ለውጥ ያመጣንበት መጨረሻ ላይ ግን እነዚህ ለውጦች እኔን ምን እያደረጉ መጡ? እያደከሙኝ ማለት ቻሌንጆች እየመጡ ቢመጡ ስለዚህ ቻሌንጆች እየመጡ ሲመጡ መስራት ያለብኝን እየሰራው በምችለው ቻሌንጆችን እየተቋቋምኩ መሄድ ጀመርኩ። ሁሉም ቻሌንጆች በአንድ ጊዜ አትወጣቸውም። ሁሉም ቻሌንጆች በአንድ ጊዜ አታሸንፋቸውም። ሂደት ይጠይቃሉ።
ስለዚህ ዝም ብዬ እየጻፍኩኝ መኖር ጀመርኩ ማለት ነው። የተወሰኑ አመታት እስከ 2012 ሲዳማ ክልል ሆኖ እስኪወጣ ድረስ መጨረሻ ላይ 2007 ወር 5 ይመስለኛል የፋይናንስ ሰው ሀብት ዘርፍ የሚል ሹመት ተሰጠኝ። ስለዚህ አሁን ከታራሚ ጋር መገናኘቴ ጋፕ ፈጠረ ማለት ነው። አሁን ምን ውስጥ ገባው? ፋይናንሱ ላይ፣ ሰው ሀብቱ ላይ፣ እቅዱ ላይ ምናምን ውስጥ ገባው ማለት ነው። ከታራሚ ጋር ያለኝን ነገር እየቀነሰ መጣ። ከስራው ባህሪ አንፃር ስራው ሁሉ ጊዜ መከታተል የሚፈልግ ስለሆነ እነሱ ችግሮች ገጠሙ። 2012 ላይ ሲዳማ ክልል ሆኖ ሲወጣ የቀረው 3ቱ ክልል የሚመራ የነበረው የክልሉ መንግስት ደግሞ እኔን ምን አድርጎ ሾመኝ? የደቡብ ማረሚያ ቤቶች አስተዳደር ኮሚሽን ኮሚሽነር ተደርጌ ሾመኝ። ስለዚህ ምን ሆነ መሰለ? እየሄደ ይመጣል። የፈለኩትን ነገር ማሳካበት ጊዜ በእጄ ገባ ማለት ነው። ስለዚህ ይሄ ሲሆን ዞኖች መዞር ጀመርኩ። ሁሉንም ዞን በሚባል ልክ ማረሚያ ቤት አልነበረም ሄደው የዞን አስተዳደር ምክር ቤት ነበር የሚሄደው። ማረሚያ ቤት ይሄ ነገር አለ። የሚታሰረው የእናንተ ማህበረሰብ ነው ማረሚያ ቤት ውስጥ ያለው ከሌላ ቦታ ይመጣ አይደል? ስለዚህ ይሄ ታራሚ የእናንተን ድጋፍ ይፈልጋል፣ የእናንተ አስተዋጽኦ ይፈልጋል። ስለዚህ ምንድነው ስለ ማረሚያ ቤት ምን ታውቃላችሁ የሚል እንደ አዲስ ስልጠና ጀመርኩ ማለት ነው። ከዞን ማህበረሰብ ጋር ማለት ነው። ከዞን አስተዳደር ከዞን ፓርቲ ጋር ውይይት ጀመርኩ ማለት ነው። ማረሚያን አያውቁትም ነበር። ማረሚያ ምን እንደሚሰራ አያውቁ። ማረሚያ ቤት አንድ ቦታ ብቻ እስረኛ ከልለ ማቆየት በጦር መሳሪያ ብቻ መጠብቅ ነበር የሚመስላቸው። ይሄ እንዳልሆነ በደንብ አድርገን እንግዲህ ቱር አደረኩ ነው የሚባለው። ቡድን አቋቁሜ በኔ መሪነት ቱር አደረገን። ሁሉም እየገባ ማረሚያ እያየ ሲመጣ ጭራሽ ሞዴል ማድረግ ተጀመረ ማለት ነው። ሞዴል አሁን ሸካ በዛኔ አሁን ደቡብ ምዕራብ ኢትዮጵያ የሆነው ሸካ ማረሚያ ቤት ጭራሽ የግብርና ሞዴል፣ የትምህርት ሞዴል፣ የሁሉም ሞዴል እንዲሆን በር ተከፈተ ማለት ነው። ስለዚህ ይሄንን ቱር እንዳረግ ምን ጠቀመኝ? ማረሚያ ቤት ላይ ሰው እይታው እንዲቀየር፣ ማረሚያ ቤት ላይ የነበረው አስተሳሰብ እንዲቀየር አደረገ። ዜን እኔ ምን ይሆንኩ መጣው? ጥሩ እረፍት ማግኘት ጀመርኩ ማለት የሆነ ነገር ሰርተ ውጤት ስታመጣ ፍሬሲያን ሲኖረው ውጤታ ፍሬ ስታየው አንተ ውስጥ እየረካ ይመጣል፣ ውስጥ እየተደሰተ ይመጣል። ስለዚህ ማረሚያ ቤት እንደማንኛውም ባይዘው ማረሚያ ቤት ዝም ብሎ ተቋም አይደለም። በዚህ አጋጣሚ ለአንተ ሚዲያ ተከታታይን በደንብ መግለጽ እንፈልጋው ማረሚያ ቤት ላይ ግብርና ሚኒስቴር አለ፣ ማረሚያ ላይ ጤና ጥበቃ ሚኒስቴር አለ፣ ትምህርት ሚኒስቴር አለ፣ ስራና ክህሎት ሚኒስቴር አለ። ማረሚያ ቤት ሁሉንም የያዘ ነው። ሁሉም አለ፣ ጥበብ ሳይቀር ሁሉም ስላለ ማረሚያ ቤት ዝም ብሎ እስረኛ የሚጠበቅበት አይደለም። እንግዲህ ሲጀመር ነው አሁን ምን አለ መሰለ አርሞ አንጾ ብቁ ዜጋ አድርጎ ወደ ማህበረሰቡ መቀላቀል ድረስ በጣም በስሩ ብዙ ስራዎች ናቸው የምታሳልፋቸው ማረሚያ ቤት ላይ እና ይሄንን አንደርስታንድ አያደርግም የኛ ማህበረሰብ። ሲወጣ ነገ ለሀገር ተሸካሚ እንዳይሆን ማለት ለሀገሪቱ ሌላ ሸክም እንዳይሆን የራሱን ስራ እንዲሰራ የራሱን ሀብት እንዲያፈራ ታስተምረዋል። እስከ ማስተር ድረስ ይማራሉ። ይሄንን ስታበቃ አንዳንድ ቦታ ላይ ምን ነበር የሚገጥመን? ታራሚዎቹን አወፈሯቸው፣ ታራሚዎቹን እንዲያደረጓቸው የሚል ነገር ይመጣ ነበርና ተመችቷቸው እየወጡ ነው የሚል ነገር ይመጣ ነበር። ከሱ ጋር ቁጭ ብለን ውይይት ማድረግን ጀመርን ማለት ነው። ስለዚህ ኮሚሽነር ከሆንኩ በኋላ በጣም የረካውባቸው ነገሮች ምንድነው? ከማረሚያና ማህበረሰቡ ማረሚያና አስተዳደር አካሉ አፈጉባኤዎች ሳይቀር እንዲገቡ ማረሚያ ቤት እንዲያዩት የታሰረ ታራሚ ፍርድ ቤት የላካቸው ማረሚያ ቤት የላካ በምን ሁኔታ ላይ ናቸው የሚለው እንዲያይ
ስለዚህ ጥያቄዎች ለኔ ተጠየቀው የነበረው ሌላ ሊጎበኝ ለሄደው አካል ታራሚ ምን ማድረግ ይጀመረ ማለት ነው መጠየቅ ጀመረ ማለት ነው በዚህ አይነት ነበር ምሰራው ደቡብ ይያለው ያው ደቡብ ደግሞ 3 ቦታ ሲወጣ አቃጣይ ማዕከላዊ ኢትዮጵያ ማረሚያ ተቀባው ማዕከላዊ ኢትዮጵያም የክልሉ ማረሚያ ኮሚሽነር ሆንኩ ማለት ያችን ስራዬን አስቀጥልኳት ማዕከላዊ ኢትዮጵያ ላይ ያው አዲስ ክልል ነው የበጀት ውስንነቶች ይኖርታል አንዳንድ ነገሮች አዳዲስ ከተማ አዳዲስ ነገሮች ላይቸው ነው ክላስተር እየተቋቋሙ በጣም ብዙ የሚያደክም ስራ ወደ ሞር ወደ ማደራጀት ወደ ማጠናከሩ እየሄድን እያለ ነው በአላሰብኩት ወቅት ደግሞ ከ2016 ጀምሮ ደግሞ ፌደራል ማረሚያ ገባው ማለት ነው እዚህ ፌደራል ማረሚያ ስመጣ ምሰራው ማውቀው የተሻለ ሰርቼ የተሻለ ነገር አደርጋለሁ በዬ ነው ጥረት እያረክ ያለው እንግዲህ በቻልኩት እየሰራሁ ነው ግን ደግሞ አንተ ትሰራለህ ማይደሰት ፓርት ሊኖር ይችላል ደስ የማይለው ፓርት ሊኖር ይችላል በተቻለ አቅም ግን የተሰጠን ኃላፊነት አቅም በፈቀደ ከምን ጋር ያጣጣም ከቤተም ከህይወትም ከኑሮም ጋር ያዋድ ስራን ለመስራት ጥረት ታረጋለህ ያንን እየሰራሁ ነው ብዬ ነው ማስበው አሁን ፌደራል ከመጣው 2 አመት አለፈኝ በ2 አመት ውስጥ እንግዲህ ልዩ ልዩ ማኑዋሎች ልዩ መመሪያዎችን ለመስራት ጥረት አርገናል እንግዲህ አንዷ ጥያቄ የራሷ የታሪክ ፍሰት ስለነበራት ብዙም ድል ሰጥቼ ብዙ ተጫወትን የመጀመሪያ ፍላጎቶች የመጀመሪያ የውስጥ መሻቶች ወይ መክሊት ልንላቸው የምንችላቸው ነገሮች የሆነ ቦታ ሲወድቁ ለበጎ ነው ማለትን መልመድ አሁን ድረስ ትንሽ ፈተና ሆኖ እናየዋለን በትውልዱም በወጣቱም ደረጃ ለምሳሌ 10ኛ ክፍል ውጤት ብልሽት 12ኛ ክፍል ውጤት ብልሽት ቅድም አንቺ እንዳነሳሽው ወደ መልካም ነገር ለመቀየር በጣም ይቸገራል አብዛኛው ሁሉንም መደምደም ባይቻልም አንቺ ደግሞ ማትፈልጊውን የውትድርና የፖሊስ ከዛም የማረሚያ ህይወት በደንብ ከተራ ሲባል ያው ከመደበኛ ባለሙያነት እስከ አሁን ኃላፊነት ትልቅ ኃላፊነት ድረስ መተሽበታልና ይሄ ራሱ መክሊት ነው አንቺ ጋር የሆነው በፊት ባትፈልጊውም ወይስ ሌሎች ገፋፊና ጥሩ ምቹ ሁኔታዎች ነበሩት አንዳንዴ ለውትድርናና ለዚህ ለማረሚያ ቤት ኤሪያ ስራዎች ፊዚካል ሊታይ ይችላል ያከባቢ ስነ ልቦና ሊወሰድ ይችላል ሉባባ ውስጥ ምን አድሮ ነው ይሄ ስራ ሁሌ እየሄደ ተመልሶ የሚመጣው በትምህርትም ደረጃ እሱን የተመለከተ የተለየ ትምህርት በተለየ ሁኔታ ተከታትለሽ አጠናቅሻል ብዬ አላስብም ያው ከምንድነው ሳትፈልጊው እንድትፈልጊው ያደረገው ሙያው ሳልፈልገው እንድፈልገው ያደረገው ምንድነው ሰብአዊነት ስለሚበዛው ኦኬ ሰውኛ ስለሚበዛው የምትሰራው ለሰው ስለሆነ ማረሚያ ቤት በጣም በሚገርም ሁኔታ አንድ ሰው ወደ ማረሚያ ቤት ሲመጣ ወደ ሞት ወደ መቃብር የሚሄድ ነው የሚመስለው ብዙ ጊዜ ማለት ነው ማረሚያ ግቢው ሲገባ በጣም ሰፊ ቻሌንጅ የሚገጥመው ነው የሚመስለው ሌላ ዓለም ውስጥ የገባ ነው የሚመስለውና ቅጣትን ነው የሚጠብቀው ምን ዓለም ሁሉም ነገር የጠፋበት ነው የሚመስለው ዜን ይሄንን ሰው ነው አሁን የምታገኘው አንተ ታል እሱን ሰው ወደ ኖርማላይዜሽን መመለስ ደግሞ ሰውኛ መጀመሪያ ላይ ሲገልጽልህ ከናቴ የወረስኩት ምንድነው እናቴ ሰውኛ ያጠቃት ነበር ለሰው መኖር ያጠቃት ነበር እሷ እየተራበች የተራበ ሰው ካለ እኛ ቤት ባዶ ሊሆን ይችላል ኦኬ who cares ነው እሷ በቃ ለሰው በመኖር የሆነ ነገር እንደሚገኝ ታመን ስለነበር እሷን አይቼ ነው ያደግኩት እኔ ብቻ አይደለም ቤተሰብም እሷን አይተን ስለሆነ ያደግ ነው
ያ ነገር ለሰው ስትሰራ ለሰው ስትሆን አንተ በመታገኘው እርካታ ውስጥ ምንም ነገር ማሸነፍ እንደሚቻል አምን ነበር። ዜን እሱን አገኘሁት እኔ ዜን መጀመሪያ በጣም ጎበዝ መምህርም ነበር መሆን የምፈልገው። የመጀመሪያ የልጅነት መክሊቴ ሰው ዶክተር ፓይለት ሲል የሂሳብ መምህር ነበር ማለት በቃ የሂሳብ መምህር ካጣው የፊዚክስ መምህር የእነዚህ ነገሮች በተለይ የሂሳብ ስታነሳበት በተለይ ሴቶች አይወዱም። እኔ ቤት ደግሞ ሂሳብ ጨዋታ ነው እኛ ቤትና የቱ ጋር ነው የሚከብደው? ስለዚህ ሂሳብን ተምሬ የሂሳብ ሊቅ ሆኜ በሂሳብ የተቸገረን ሰው ማትማቲሻን ማድረግ እችላለሁ ብዬ ነበር ማሰብ። አሁን ዝም ብዬ ሳያው ሂሳብ የከበደውን ወደ ለማቅለል እንጂ አሁን የኔ ሐሳብ አሁን በኋላ ስረዳው ማለት ነው እንጂ እውነት ሂሳብ እንደዚህ ያደርግበታል አይደለም። ሂሳብ ለምን ከበዳችሁ ነው የኔ ጥያቄ ነው። እኛ ቤት ደግሞ ሂሳብ የሚከብደው የለም። ሂሳብ አሁንም ልጆቼ ብትጠይቃቸው ሂሳብ አይከብዳቸው። በጣም የሚቀላቸው ትምህርት ምንድነው? ሂሳብ ነው። ኦኬ ምናልባት የኔም እጅ ሊኖርበት ይችላል ብዬ አስባለሁ። ተማሪም ሆነው ቀድሞ ነው መልስ የሚሰጡት። መጽሐፉን አያለው አንድ ጊዜ መግረፍ ብቻ ነው የሚያስፈልገኝ። አንዴ ገረፍ አረጋዋለሁ ለልጆቼ ሳስረዳ በጣም ይቀለኛል ሂሳብን ሳስረዳቸው ማለት ነው። ስለዚህ ቀድሞ አስተማሪ ሲያስተምር ይቀድሙታል። አሁን ተቀባበልን ቅብብሎሹ መቼ መጣ እስከ 6ኛው ልጅ ድረስ። አሁን 6ኛው ልጅ እኔን አትፈልግም ታላላቆቹ አሉ ቅብብሎሹ። ስለዚህ እንትኑ መሰጠቱ ማትማቲሻን ለመሆን ሳይሆን ሰውን ለማገዝ ነበር ማለት ነው ውስጤ ላይ የነበረው። አርቆ ማሰብ እሱ ነበር ማለት ነው ውስጤ ላይ። አሁን ዝም ብዬ ሰረዳው ዜን ማረሚያ ቤት ስገባ ምን ሆነ ለሰው ነው። ቡታጀራ ማረሚያ ቤት ይያለው የአመክሮ የደረሰላቸው ቡታጀራ ማረሚያ ቤት ሲቋቋም ለስንት ወረዳ ነበረ? የዛኔ ስልጤም ከጉራጌ ዞን ጋር ነበር። ስለዚህ ከጦራ የሚመጡ እስረኞች ነበሩ። ከዳሎቻ፣ ከቆሼ፣ ከቡኢ እና ከስልጤ ከቀበት እና ከቡታጀራ ነው የሚመጣው እስረኛ። ከነዚህ ቦታ እስረኛ ሲመጣ አመክሮ ቤተሰብ መጥቶ ካልወሰደላቸው አሁን በቴሌግራም የምትልከው አይደለም፣ ቴክኖሎጂ የለም። በፖስታ ቤት የምትልከው አይደለም፣ በዛ ፖስታ ቤት የለም። የግድ በሰው ነው የምትልከው። ስለዚህ ቤተሰብ ካልመጣላቸው መፈታት ያለባቸው ጊዜ ሊሄድ ነው። ዜን እኔ ምን አደርጋለሁ? ብድግ ብዬ አንድ አርብ ቀን ኦርሰኞ ቀን ላለቃ መንገር ብቻ ነው ሄጄ አስማመክሯቸው ጨርሼ መጥቼ እነሱን ስፈታ የነበረው እርካታ የነበረው ይሄ ታራሚው ላይ የምታየው የፈነቀለው ፊት እንደዚህ ጭፍግግ ብሎ ተቀምጦ የነበረው እስረኛ አመክሮ አምጥተለት ስትፈታው የሚያሳይህ ይሄ ፍንቅል የምንድነው የማላገጥ አይደለም። እንደገና የተወለደ ነው። እንደገና እንደተወለደ ሲሰማው ወዲያው ደግሞ አስተባብረን ደግሞ መሳፈሪያ እንሰጠዋለን። የለውማ እስር ቤት ነው ያለው። ያ ነገር ነው በቃ ማረሚያ ቤት ላይ እንድቀጥልበት ያደረገ። ያ ነገር ደግሞ እንደገና ቤተሰብ ጋር ሄዶ ሌላ ደስታ ደግሞ ይፈጥራል። ሌላ ደስታ በቃ ዛሬ እኮ እንደዚህ ያደረኩ ብዬ ስል ደግሞ እንዴት ደስ ይለኝ እንደነበረ እና እናቴን ያስደሰትኳት ነበር መስለኝ። በቃ እንደዚህ እኮ አደረኩ ስላት እሷ ማለት ለሷ የሆነ ነገር ያደረኩላት ነበር የሚመስለኝና እሱ ነው ሰውኛው ነው የበለጠብኝና ፕላስ ደግሞ ሰዎች ለሰው ስትሰራ ሁሌ እርካታ አለው፣ ሁሌ ደስታ አለው። ለሰው ስትሰራ ለሰው ስትኖር በጣም ደስታ አለውና ያ ነገር እንድገፋበት አደረገኝ። ፕላስ ይሄ የዓለም ፍጻሜ አይደለም ለበጎ ነው ማለት ምንም ነገር ቢመጣ እሱ እንዲሆን እኮ ተፈቅዶ ነው። አሁን በዚህን ሰዓት እኔ እናንተ እንድንገናኝ ይታወቃል ከሰማይ ዘንድ ኖብስ በቃ ይታወቃል። ማንም አለ አንድ ነገር አይመጣም። ይሄ የሁል ጊዜ የሚሄድበት የምቀበለው ነው። እኔ ማትሪክ እንደማይሳካልኝ በፈጣሪ ዘንድ ኢትስ ኖብስ በቃ ይታወቃል እንጂ ተሰርቶ ተቀምጧል። በቃ ተሰርቶ የተቀመጠ ነው።
ማትሪክ አልተሳካልኝም ብዬ ኤሌክትሪክ ሊያዝ አላልኩ የተወሰነ ሰዓት አዝኛለሁ ግን ደግሞ በዛው ልክ ተስፋ አልቆረጥኩ ለምን ነገ ሌላ ቀን ነው ነገን የሚያቀው አንድዬ ብቻ ስለሆነ ማለት ፈጣሪ ብቻ ስለሆነ የሚያቀው ነገን እሷ ነገሬ የናቴ ፕሪንሲፕል ስለነበረች እሷ ነገር እንዲህ ስላደረገኝ ነው እኔ መማር ዲፕሎማውንም አይቼዋለሁ ዲግሪውንም አይቼዋለሁ ማስተሩንም አይቼዋለሁ ለኔ መማር እንደሚቻል በቃ በሁሉም አንግል መማር ይቻላል ይሄ መማር አሁን አይደለም እኮ እንግዲህ እኔ ዲግሪ ሲስ ኢንተርኔት እንኳን ኢንተርኔት ቤት ሄደህ ዞረ በደቂቃ ስንት ከፍለ አሳይመንት ለመስራት ኢንተርኔት ካፌ ሆነ ቢሮ ላይ ራሱ ብሮድባንድ ባል ነበር በሰዓት ነው ዲግሪን ያስኩ አሁን ሁሉም ነገር አቅልሎታል አሁን በምንም ነገር ተስፋ የሚቆረጥበት ሰዓት አይደለም ከእናትሽ ይሄን መልካም ነገር ተማርሽ ከልጅነት ሊባል በሚችል እድሜ ደግሞ ጀምሮ እስካሁን ድረስ ማረሚያና እርማት ማነጽ የመሳሰሉ ቦታዎችና እዛ አካባቢ ከሚገኙ ሰዎች ጋር አሳልፈሻል ከታራሚዎች ብዙ ነገር መማር እንደሚቻል ብዙ ጓደኞቼ ብዙ ባለሙያዎችም ሲናገሩ ሰማለሁ ካንቺ በላይ ለዚህ ጥሩ ምስክር የሚሆን የለምና ክብርት ልባባ ከታራሚዎች ምን ተማርሽ ታራሚዎች በብዙ አንግል ነው እኔ ትርጉም መሰጣቸው መተነትናቸው አንዳንዶቹ ኢሚዲየትሊ ማረሚያን ወደ ራሳቸው ያስገቡና ከማረሚያ ለመውጣት የጽሞና ጊዜ አድርገው የሚወስዱት ታራሚዎች አሉ ያልሰሩትን የሚሰሩበት ማንበብ እየፈለጉ ያላነበቧቸው መጽሐፎች ቢኖሩ የሚያነቡበት መጽሐፍ የሚፈልጉት ነገር ካለ የሚጽፉበት ያደርጉታል እንደ ጥሩ አጋጣሚ እስር ጥሩ አጋጣሚ አይደለም ማረሚያ ደግሞ ሲባል ይበለጠ ማቅ ነው የሚመስለው ግን ማረሚያ ሲመጡ ደግሞ በዚህ አይነት የሚንቀሳቀሱ ታራሚዎች አሉ በዚህ ልክ አንዳንዶቹ ደግሞ ያላቸውን ዕውቀት ያላቸውን አቅም በጣም ሁሉም ነው እንግዲህ ማረሚያ ቤት አልገባም የምትለው የለም ከነጋዴ እስከ ባለሀብት ካልተማረ እስከ ተመራማሪ ከገበሬ እስከ ንግዱ ማህበረሰብ ሁሉ ማረሚያን ቀምሰዋል ማረሚያ ያልገባ የለም ስለዚህ ሁሉም ነው ያለው ስለዚህ ይሄ ሁሉ እንግዲህ አስበው ሲገባ ማረሚያ ቤት ቤተሰብ ሊኖር ይችላል ሀብት ሊኖር ይችላል የተማረ ሊሆን ይሄ ሁሉ ነገር ጥሎ ልክ ማረሚያ ግቢ ሲገባ ይሄ ሁሉ ከሱ ጋር አይደለም እሱነቱን ይዞ ነው የገባው ዜን በአደረገው ወንጀል ማህበራዊ ክስተት ነው ሳውቆም ሳያቅም ነው ወንጀል የሚፈጽመው ብዙ አይነት መንገድ ወንጀል ይሰራል በማረሚያ ቤት ህይወቴ ሆን ብሎ ወንጀል የሚሰራል ግን within a second ትግስት አቶ ደግሞ ወንጀል የሚሰራል አንዳንዱ ደግሞ ወንጀል ሳይመስለው ወንጀል የሚሆንበት አለ ብዙ አይነት ባለማወቅ ወንጀል የሚሰራል ይሄ ሁሉ አልፎ ስለሆነ ማረሚያ ቤት የሚገባው ሲገባ እንደገባ ማረሚያ እንዲላግዝ የሚለዋል ማረሚያን እንዲላግዝ ስለዚህ ማረሚያ ቤት ላይ ትግስትን ሲማሩበት ታያል ትግስት የራሳቸው ሲያረጉ ታያል ከዚህ በኋላ ከማረሚያ ስወጣ አቤት ማህበረሰብ ውስጥ እምሰራው ስሉ ታያል ዜን ማረሚያ ቤት ላይ በእያንዳንዱ ማህበረሰብ ላይ የምታየው በፊት እንዲህ መሆኑን ባውቅ እኮ ቢመቱኝ እንኳን እሸሽ ነበር የሚሉ ደግሞ ታያል ምናልባት እኛ ፋና ላይ እንትን አለን የማረሚያ አየር ሰዓት አለንና የአንድ ሰውን ታሪክ እናቀርባለን በሳምንት አንድ ቀን ሶስት የሚያቀርቡ ሰዎች ማን እንደነበሩ ምን ላይ ማረሚያ ቤት እንዳሳለፉ ነገ ደግሞ ምን ሊሰሩ እንዳሰቡ ደግሞ ስታያቸው እነሱን ታይበታል ገብቷል አሁን ማረሚያ ቤት ይሄንን ስታይ ለካ ይሄም አለ እንድትልና ነገን ደግሞ ማረሚያ ቤት ባይዘይ ማረሚያ ቤት ኢንተርናሽናል ተቋም ነው
ማረሚያ ቤት መቼም ማረሚያ ቤት አይቀርም። ወንጀል እስካለ ድረስ ማረሚያ ቤት አለ። ወንጀል ደግሞ አይተህ ከሆነ ውስብስብ እየሆነ ነው እየመጣ ያለውና ማረሚያ ቤት አለ ማለት ነው። እኛ የምንፈልገው ግን ማረሚያ ቤት የህግ ታራሚ ቁጥር እንዲቀንስ ቢያንስ የሚሰራን ማህበረሰብ መፍጠር ስለሆነ አሁን ያለው እንዳልከው ማረሚያ ቤት ላይ የምታያቸው ሰዎች ይሄም ስለ ደግሞ ምንም ማረሚያ ከገቡ በኋላ ብዙ ደክመም ማይቀይሩ ደግሞ ማይለወጡ አሉ። ያው እንደ ሰው ቀን ብዙ ደክመም ማይቀይ ግን እነሱ በጣም ጥቂት ናቸው። በጣም ጥቂቶች ናቸው። እነሱን ዝም ብለ የኋላ ታሪካቸውን ስትዳስሰው ወይ አባትና እናት በተጣላበት ቤት ያደጉ ናቸው። ኦር ደግሞ ያው እንደምንለው በጎዳና ላይ ብዙ ጊዜ ያሳለፉ ናቸው። አካባቢያቸውን ብዙ ከሌላ አካባቢ በብዙ ኪሎ ሜትር ርቀው የመጡ ናቸው። በጣም ጥቂቶች ናቸው። እነሱ ላይም እንደዚህ አይነት ነገር ታያለ። ግን እነሱም ላይ ቢሆን ለመለወጥ ብዙ ጥረት እየተደረገ ነው። ጥሩ ነው ታነሳለህ። ያንቺ ዘርፍ ደግሞ ራሱ ማነጽና ማረም የሚባለው ዘርፍ ነው። ማነጽና ማረም በተግባር እነዚህ ታራሚዎች ላይ ተሰርቶ ወይም ተከናውኖ ወደ ማህበረሰቡ መልሶ መቀላቀሉ ነው ትልቁ ችግር። የወንጀልን መጠን ለመቀነስ ሲሰራ አንዱ እሱ ነው መሆን ያለበት ብዬ ማስበው። ሳይገባ ቢቻል ራሱን በራሱ ቢያርም መልካም ነው። ከገባ በኋላ ደግሞ የሚታረምበት መንገድ ይሄ ማነጽና ማረም የሚባለው ነገር እንዴት ነው አፕላይ የምታደርጉባቸው? ቅድም ለምሳሌ አስቸጋሪ ሰዎችም አሉ ስቲል ያልሽበት ሁኔታን ሳይ፣ ስለዚህ እነዚህን ሰዎች እንዴት ነው ሰርቶበት ማረሚያ ቤት ወደ ማህበረሰቡ የሚቀላቅለው? ወደ ማህበረሰቡ ከገባ በኋላም ያ የሚፈለገውን አዎንታዊ ለውጥ ይዞ በሱ ታንጾ ተገንብቶ የወጣ ሰው ለመምሰል ምንድነው የምታደርጓቸው? አሁን ጥሩ ወቅታዊ የሆነ ጥያቄ ነው እየጠየቀኝ። ያው ከቅበላ ነው የምንጀምረው ብያለሁ። ቅበላ ላይ ስንቀበለው ማረሚያ ቤት ውስጥ ሌላ ዓለም እንዳይመስለው ይሄም ህይወት ነው ብሎ እንዲቀበል ነው የምንጀምረው። ስትረስ ውስጥ እንዳይገባ ሌላ ውስጥ እንደገባ አስዩም አድርጎ ምንድነው ዲፕ የሆነ ራሱን ወደ መጥላት ራሱን ለምን እንደዚህ ሆንኩ እንዳይል የማረጋጋት ስራ ነው የምንጀምረው። የመጀመሪያው ስራችን ማረጋጋት ነው። ስንቀበል ከማረጋጋት ነው የምንጀምረው። ስናረጋጋ በዚህ ውስጥ የሳይኮሎጂ ባለሙያዎች አሉ፣ የሶሲዮሎጂ ባለሙያዎች አሉ፣ የጤና ባለሙያዎች አሉ። እነዚህ ባለሙያዎች ናቸው እሱን የሚቀበሉት። በደንብ አድርገው የማረጋጋት ማረሚያ ማለት ይሄ ነው። ይሄ ደግሞ ከፈጣሪ ጋር የምትገናኝበት፣ ይሄም ማለ ብለህ እንድትቀበል፣ ይሄም ያልፋል ብለህ እንድትቀበል የሚያደርጉ ባለሙያዎች እነሱ ናቸው የሚቀበሉት። ይሰራበታል ማለት ነው። በዚህ ላይ በጣም ይሄ አሁን የኛ ማኑዋሎቻችን ከዚህ ነው የሚጀምሩት። ልክ ከፖሊስ ፍርድ ቤት ወደኛ ሲልከው ማረሚያ ቤት ይግባ ብሎ ሲብል እኛን የምንቀበለው። ስለዚህ ማረምና ማነጽ ባለሙያዎች ይቀበሉታል ማለት ነው። ስለዚህ ማረምና ማነጽ ባለሙያዎች እሱ ላይ ከሰሩ በኋላ አስተሳሰቡ ተቀይሯል፣ የተሻለ አሁን መቀበል ይችላል ብለው ሲሉ በካታጎሪ እንከፍላለን ማለት። ካታጎሪ ማለት የተማረ ከሆነ የሚያግዝበትን መንገድ ማረሚያን የሚያግዝበት፣ ጭራሽ ያልተማረ ከሆነ አጋጣሚ በዚሁ አጋጣሚ የአዲስ አበባ ትምህርት ቢሮን ማመስገን ፈልጋለሁ። የጎልማሶች ትምህርት ቤት እውቅና ያለው የኛ ማረሚያ ቤት ነው። በእውነት ምንም ያልተማረ ከሆነ የጎልማሶች ትምህርት ቤት አለን እዛው ማረሚያ ቤት። ስለዚህ መምህራኖች ተመድበዋል፣ መምህራኖች አሉ። የጎልማሶች ትምህርት ቤት እናስገባዋለን። የጎልማሶች ትምህርት ቤት ከተማረ በኋላ አደልት ሆኗል ማረሚያ ቤት የሚገባው። ስለዚህ ከጎልማሶች ትምህርት ቤት በቀጥታ 5ኛ ክፍል ነው የምናስገባው። ስለዚህ 5ኛ ክፍል ሲገባ ከጎልማሶች ትምህርት ቤት እስከ 12ኛ ክፍል ድረስ ትምህርት ቤት አለን። ያልተማረው ጎልማሳ ወደ ጎልማሳ ተምሮ ጀምሮ ያቋረጠው ደግሞ ማስረጃ እንዲያመጣ ምቹ ሁኔታ እንፈጥራለን።
ከቤተሰብ ጋር እናገናኛለን ለቤተሰብ እንዲጠይቅ እናደርግና ባመጣው ማስረጃ ትምህርት ቤት እንዲገባ እናደርጋለን ማለት ነው ስለዚህ ትምህርት ቤት ይገባል ሌላ ሙያ 12 ክፍል የጨረሰ ከሆነ ደግሞ ቴክኒክና ሙያ ኮሌጆች አሉ እስከ ሌቭል 1 እስከ ሌቭል 5 ድረስ አሉ የቴክኒክና ሙያ መማር የፈለገ አጫጭር ኮርስ መውሰድ የፈለገ እናስተምርና ወደ ልማት ነው የምናስገባው ማለት ነው ልማት ሲሰራ ለራሱም ገንዘብ ያገኛል ለማረሚያውም ይጠቅማል እሱም ሴቭ እንዲያደርግ ነው እና እነዚህ ነገሮች ከጨረስን በኋላ ነው ወደ መቀላቀሉ ምን ሄደው ስለዚህ መቀላቀሉ ላይ ጋፕ ነበረው ተቆርጦ ነበር እኛ በራሳችን ጊዜ ለመሄድ ሙከራ እናደርግ ነበር ግን የአሰራር ስርዓት ስለሌለው የህግ ስርዓት ስላልተበጀለት እንቆም ነበር ጊዜውን ሲጨርስ ይወጣል በቃ ይወጣል እንለቀው ነበር እሱ በራሱ ምን ፈጠረ መሰለ ማህበረሰቡ አንዳንዱ መፈታቱን የማይቀበላል ስለዚህ አሁን በዚህ በ2019 እንደሱ ፍቃድ ሁለት ታዋጆች ምን ጠብቃቸው አዋጆች አሉ አንደኛው መልሶ መቀላቀል አዋጅ ሁለተኛ አማራጭ ቅጣት አዋጅ ሁለቱን እንጠብቃለን ኦሬዲ ምንድነው አማራጭ ቅጣት አዋጅ የሚባሉት በጣም በቀላል ኬዝ የተከሰሱ ከ5 አመት በታች የሚያስቀጣቸው ወንጀል ውስጥ የተሳተፉ ታራሚዎች ማህበረሰብ አቀፍ አገልግሎት እንዲሰጡ ማድረግ ማለት ነው ኦኬ ማረሚያ ቤት ሳይገቡ ኦኬ ማህበረሰብ አቀፍ ለምሳሌ ሙያው የህክምና ሙያ ካላቸው በነፃ እንዲያገለግሉ መምህር ከሆነ በነፃ እንዲያስተምር ከዛው ከሙያ የሌላቸው ደግሞ ከሆነ ከከተማ አስተዳደር ጋር አገናኝቶ በከተማው በት ሊሆን ይችላል እንደ ሙያው ስለዚህ ወጥቶ ይሰራል ማረሚያ ቤት አይገባም የሚወሰንበት ይሄን ያህል ሰዓት የማህበረሰብ አገልግሎት ስራ እንድትሰራ ተብሎ ይወሰንበታል ማለት ነው ስለዚህ ማን እንዲያስፈጽም ደግሞ አንደኛው የመንግስት መዋቅር ትእዛዝ ይሰጣል እየተከታተለ እየተፈረደበትን ማህበረሰብ አቀፍ አገልግሎት እንዲያስፈጽም የሚሰጠው ደግሞ አካል አለ ያ ያስፈጸመ ሲጨርስ ለፍርድ ቤት ሪፖርት ያቀርባል የተሰጠውን የማህበረሰብ አቀፍ ስራውን በተገቢው ሰርቷል ብሎ ለፍርድ ቤት ለፈረደበት ፍርድ ቤት ሲያቀርብ ከዛሬ ጀምሮ በሰላም ስራ እንድትሰራ ብሎ ይወሰንለታል ማህበረሰብ አገልግሎት ማለት እሱ ነው አማራጭ ቅጣት እዚህ ጋር ማንሳት የምፈልገው ጥያቄ ከውልሽ አያላለው የህግ ተፈጻሚነት ወይም የወንጀል ድርጊትን እንደገና መልሶ ወደ መድገም ቀላል ነው ወደ ማለት ያው ሄደ የሆነ ማህበረሰብ ወይም ህዝብ ተኮር ስራ ተሰራለ ተመለሳለ ወደሚል ነገር አያመጣም ያፈጻጸም ግድፈት ክፍተት ታክሎበት አያመጣው ለምሳሌ ሙከራ አድርገናል ደቡብ ኢትዮጵያ ላይ ብትሄዳው ማህበረሰብ አቀፍ አገልግሎት ስራ ተጀምሯል እሺ የበለጠ ሌላው የማህበረሰብ አቀፍ አገልግሎት እየሰጠ ነው ሲባል እስር ቤት መግባት ይመርጣሉ ጭራሽ የገጠመን ማለት ነው ዜን አሁን ታራሚ ምልክት ይኖረዋል ዜን ምን ተቀጥቶ ነው ማህበረሰብ እስር ቤት ቢገባ የሚያመጣው ስለሚበልጥ አንደኛ እስር ቤት ሲገባ አሁን ቀላል ውሳኔ የሚያገኝ ሰው ኬዙ ቀላል ነው ማለት ነው ገብቷል በጣም ቀላል ኬዝ ነው ማለት ነው ይሰራ ዜን ይሄ ሰው እስር ቤት ስትከተው እንደ ውስብስብ ነገር ለምዶ ነው የሚወጣብህ ፕላስ እሱ እስር ቤት ሲገባ መንግስት ለሱ ቀለብ ይበጅትለታል ህክምና ይበጅትለታል እሱ ከሚማረው ውጪ ማለት ነው እነዚህ ነገሮች ሁሉ ወደ ዋጋ ነው የምትቀይራቸው ማለት ነው እነዚህ ነገሮች መንግስት ተጠቃሚ እንዲሆን ታረጋዋል እዛ ውስጥ ገብቶ ደግሞ ከሚያይ ነገር ታድነዋል የማህበረሰብ አቀፍ ሲሰራኮ ጎን በጎን የወንጀል አስከፊነትን ጭምር ታስተምረዋል ለምሳሌ አሁን በቸልተኝነት በተሽከርካሪ አደጋ የሰው ህይወት የሚጠፋበት ሰው ማረሚያ ቤት ብትከተው
ሆን ብሎ አስቦ ልግደል ብሎ አይደለም ይወጣው እሱ ጋር በደንብ ያስኬዳል ይወጣው እንደዚህ አይነት ሰው ነው አንድ ሌሎች ኢንቴንሽናል ቸልተኝነት የምንላቸው ለምሳሌ ስድብና ማዋረድ በስድብና ማዋረድ ሰው ተፈርዶ ቤት ማረሚያ ይገባል በጣም ሲል በሆነ ነገር ሁለት ሰዎች አስታርቃቸው ሰላም መፍጠር የሚቻልበትን ነገር ግን በፍጹም አልታረቅም ብሎ እስር ቤት እንዲገባ የሚፈልግ ሰው አለ እንደዚህ አይነት ነገሮች ብዙ ነገር ነው የምታድ በጀት ታድናለ ጊዜ ታድናለ የዛ በአማራጭ ቅጣት የሚያርፈው ድርጊት የፈጸመው ቤተሰብም ጭምር ታድናለ ወጣው ይሄ ውስብስብ ከህዝብ ጋር ከሀገር ጋር ከማህበረሰብ ጋር የተያያዘ ወንጀል አይደለም እየሰራው ዜን የሱ ቤተሰብ ደግሞ እንዳይፈርስ የሱ ቤተሰብ እንዳይበተን በሌላ መንገድ ታድናለ ማለት ነው ይሄ ምን እንዲሆን ያደርገዋል መሰለህ በጣም ብዙ ወጪ አውጥተበት የምታሰራው የነበረው ነገር ገቢ ታረጋለህ በሌላ መንገድ ማህበረሰቡም ያ ሲሰራ ይሄም ጥቅጣት ነው ለካ ስለዚህ እንደዚህ ነገር ከማድረግ ልቆጠብ ይገባል የሚል እንዲያይ ታረጋዋል ማህበረሰቡ ዝም ብሎ አይደለም ማህበረሰብ አቀፍ ተብሎ ብቻ ዝም ብሎ ሰርቶ እንዲገባ አይደለም የምታረጋው ስለዚህ ይሄን አዋጅ ሊያመጣው የሚችለው ሁሉም ሰው በትልልቅ ወንጀሎች ወይ በትልልቅ ጥሰቶች ብቻ አይደለም ማረሚያ የሚገባው የሚለውን ፐርፌክሽን ለማምጣት ነው በቀላል ኬዝ ማረሚያ ቤት አሁን የሰው ቁጥር ከመታጨናንቀውንም ትገድባለህ ማለት ነውና አንድ ምን ጠብቀው አዋጅ እሱ ነው ሁለተኛው ደግሞ ቅድም ያልኩ የመልሶ መቀላቀል አዋጅ ማለት ነው መልሶ መቀላቀል ኦሬዲ ውይይት ተደርጎበት ብዙ ግብአት ተሰብስቦበት ለመንግስት ቀርቧል እሱ ይጸድቃል ብለን ነው የምናስበው እሱ ሲጸድቅ ግን ማረሚያ ቤት ይሁድ የተደከመበትን አንድ የህግ ታራሚ ወስደህ መንገድ ላይ አትበትነው ማለት ነው ተወስድና ከአካባቢው አስተዳደር ጋር ታገናኘዋል በተማረው ሙያ በሰለጠነው ሙያ እዛም እንዲያገኝ ምቹ ሁኔታ ትፈጥርልሃለህ መደራጀት ባለበት እንዲደራጅ ሌላ ማግኘት የሚገባው ነገር ካለ እንዲገናኝና ታርሞ ታንጾ ነው የተፈታው ብለህ ከአካባቢው የመንግስት አካል ጋር ውይይት ታረጋለህ ያ ሰው በነጻነት መፈታቱን ሁሉም ማህበረሰብ እንዲያውቀው ታረጋለህ ማለት ስለዚህ ከህብረተሰቡ ጋር አታንጠለጥለው ማለት ቆርጣ አጥለው ማለት ነው ታገናኘዋል እሱን አዋጅ ነው እየጠበቀን ያለ ነው ከፌደራል ማረሚያ ቤቶች ኮሚሽን ምክትል ኮሚሽነር ጀነራል ሉባባ ጀማል ጋር የነበረን ቆይታ አላበቃም ስለዚህ ሳምንት በሌሎች ሀገራዊ ወቅታዊና ይበልጥ ወደ ሰው በቀረቡ ጉዳዮች እንመለሳለን እናንተም እስከዚያ ድረስ ቻናላችንን ሰብስክራይብ በማድረግ ላይክ ኮሜንት በማድረግ ሼር በማድረግ አብሮነታችሁን ታረጋግጡልን በድጋሚ እንጠይቃለን ለዛሬ ጤና ይስጥልኝ